አንዲት ሴት በቃላቷ የምትናገረው ነገርና በሰውነቷ ቋንቋ የምታሳየው እውነተኛ ስሜት ፍጹም የተለያዩ ሊሆኑ እንደሚችሉ ታውቃለህ? በንግግር ደረጃ በጣም ደስ ብሎኛል፣ አንተን ማወቄ እድለኛ ነኝ ወይም ችግር የለውም ልትል ትችላለች። ነገር ግን አእምሮዋ ሳያውቀው በሰውነቷ ክፍሎች በኩል እውነተኛውንና ያልተበረዘውን ሚስጥር ያሳያል። የጥንታዊው የወንጀል መርማሪ ድርጅት ወይም ኤፍቢአይ የባህሪ ተንታኞች እንደሚናገሩት የሰው ልጅ አእምሮ በቃላት በቀላሉ መዋሸትና ሰዎችን ማታለል ይችላል። የአካል ክፍሎቹ ግን ንዑስ ንቃተ ህሊና ወይም ሰብኮንሺየስ ማይንድ ስለሚመራቸው በጭራሽ ሊዋሹ አይችሉም። በተለይም በሴቶችና በወንዶች መሳሳብ መካከል በሚደረግ ስሜታዊ ግንኙነት ውስጥ ሴቶች በደመነፍሳቸው ስሜታቸውን በድብቅ የሰውነት ቋንቋ ይገልጻሉ። አብዛኛው ወንድ በቃላት በሚነገረው ውጫዊ ማታለያ እየተሸወደ በግንኙነቶች ውስጥ ይጎዳል ወይም የእውነት የተሳበችበትን ሴት ሳያውቅ ያልፋል። ዛሬ በዚህ ቪዲዮ የሴትን ልጅ እውነተኛ ማንነት፣ ፍላጎትና ድብቅ ስሜት በንግግሯ ሳይሆን እንደ ኤፍቢአይ መርማሪዎች በሰውነቷ ቋንቋ ብቻ የምታውቅበትን 3 ገራሚ የስነ ልቦና ስልቶች በዝርዝር እንመለከታለን። ይህ ቻናል ሚስጥራዊ የስነ ልቦና ጥበቦችን በግልጽ የምንማርበትና ንቃታችንን የምናሳድግበት መድረክ ነው። አሁኑኑ ቪዲዮን ላይክ በማድረግ ጀምር። ቀጥታ ወደ መጀመሪያው የኤፍቢአይ የመርማሪ ስልት እንገባለን። የኤፍቢአይ የባህሪ ተንታኞችና የስነ ልቦና ሊቃውንት እንደሚናገሩት የሰው ልጅ አእምሮ ከአንጎል እጅግ የራቁትን የአካል ክፍሎች ማለትም እግሮችንና የጫማ አቅጣጫን በውሸት መቆጣጠር አይችልም። አንድ ሰው ፊቱን፣ የአይን እይታውንና ፈገግታውን ለሰዎች ማሳያነት በውሸት ማስተካከልና ማዘጋጀት ይችላል። እግሮቹ ግን እውነተኛ አእምሮ የሚፈልገውን አቅጣጫ በግልጽ ያሳያሉ። አንዲት ሴት ካንተ ጋር ስታወራ ፊቷን ወደ አንተ አዙራ እየሳቀችና እያዳመጠች እንኳን ቢሆን የእግሮቿ ወይም የጫማዋ ጫፍ ወደ ሌላ አቅጣጫ፣ ወደ ሌላ ሰው ወይም ወደ መውጫው በር ካሳዩ ወይም ካመለከቱ አእምሮዋ ካላችሁበት ቦታ በፍጥነት ለመውጣትና ለመሄድ እያሰበ መሆኑን ያሳያል። በተቃራኒው ደግሞ እግሮቿ ሙሉ በሙሉ ወደ አንተ ይዞሩ ከሆነና ሰውነቷን ወደ አንተ ካዘነበለች በንግግሯና በአንተ ማንነት ላይ ከፍተኛ ጥልቅ ፍላጎት እንዳላት የሚናገር ድብቅ የስነ ልቦና ምልክት ነው። እስኪ ይህን ምሳሌ እንመልከት። አማኑኤል የሚባል ወጣት በአንድ መዝናኛ ካፌ ውስጥ ከሚወዳት ሴት ጋር ተቀምጦ ያወራ ነበር። እሷ በቃላቷ በጣም ደስ የሚል ወሬ ነው፣ እስኪ አውራኝ እያለች ወሬውን ቀጠለ። አማኑኤል ግን የስነ ልቦና እውቀቱን ተጠቅሞ ወደ ታች ሲመለከት የእግሮቹ አቅጣጫ ሙሉ በሙሉ ወደ መውጫው በር እንደዞረ አስተዋለ። እሷ በቃላቷ አክብሮት ብታሳይም አእምሮዋ ግን በቦታው እንደተሰላቸና ለመሄድ እንደቸኮለ ያሳያል። አማኑኤል ወዲያውኑ ታሪኩን አቁሞ ርዕሱን ቀይሮ እሷ የምትወደውን ነገር ማውራት ሲጀምር እግሮቿ ወዲያውኑ አቅጣጫቸውን ወደ እሷ ዞሩ። የኤፍቢአይ የባህሪ ተንታኞች ይህንን ሊምቢክ አትራክሽን ይሉታል። አእምሮአችን ደስ የሚለውንና የሚሳብበትን ነገር ሲያገኝ እግሮችን ወደዚህ አቅጣጫ አውቶማቲክ በሆነ መንገድ ያዞራል። ስለዚህ ከአንዲት ሴት ጋር ስትሆን በቃላቷ ላይ ብቻ ከመደገፍ ይልቅ በእግሮቿ አቅጣጫ እውነተኛ ስሜቷንና ፍላጎቷን በግልጽ ማወቅ ትችላለህ። ሁለተኛውና እጅግ አስገራሚው የኤፍቢአይ የመርማሪዎች ስልት ደግሞ የሰውነት መከላከያና የጭንቀት ማስታገሻ እንቅስቃሴዎችን ማስተዋል ነው። አንዲት ሴት በአንተ አጠገብ ስትሆን ስሜታዊ ውጥረት ወይም ደግሞ ጭንቀት ከተሰማት ወይም ደግሞ የሆነ ነገር እየደበቀችና እያሸሸች ከሆነ ንዑስ ንቃተ ህሊናዋ ወይም ሰብኮንሺየስ ማይንድ የአንገቷን አካባቢ፣ የአንገት ሀብሏን ወይም ጸጉሯን ደጋግማ እንድትነካና እንድታስተካክል ይገፋፋታል። በስነ ልቦና ይህ ፔሲፋይንግ ቢሄቪየር ወይም ንቃተ ህሊናን የማረጋጋት ስልት ይባላል። አእምሯችን ጭንቅ ሲለው አንገት ላይ ያሉትን የነርቭ መስመሮች በመንካት ራሱን ለማረጋጋት የሚጠቀምበት ድብቅ መንገድ ነው። ከዚህ በተጨማሪ በኤፍቢአይ ህግ ኔቭል ኢንተለጀንስ የሚባል መርህ አለ። ማለትም የእምብርትህ ወይም ደግሞ የደረትህ አቅጣጫ ወደምትወደውና ወደምታምነው ሰው ይዞራል። አንዲት ሴት ደረቷንና እምብርቷን ሙሉ በሙሉ ወደ አንተ ካዞረች ሙሉ ትኩረቷንና ስሜቷን አምና እጅ መስጠቷን ያሳያል። በአንጻሩ ደግሞ ቦርሳዋን ደረቷ ላይ ካቀፈች፣ እጆቿን አጣጥፋ ከተቀመጠች ወይም እንደ ስልክ፣ የውሃ መጠጫና ቦርሳ ያሉ ዕቃዎችን በእናንተ መካከል ካስቀመጠች በስነ ልቦና በኩል የመከላከያ ግንብ መገንባቷንና ካንተ ራሷን እያራቀች መሆኑን ያሳያል። ለምሳሌ ናሆም የተባለን ወጣትን ውሰድ። ናሆም ከሚወዳት ሴት ጋር ቀጠሮ ይዞ ሳለ እሷ ቦርሳዋን በመካከላቸው አስቀምጣ ነበር። ናሆም ይህንን የሰውነት ቋንቋ በመመልከት ለሱ ገና ዝግጁ እንዳልሆነችና የመከላከያ ግንብ እንዳቆመች ተረዳ። በሂደት ግን አዝናኝ፣ ረጋ ያለና በራስ መተማመን ያለው ወንድነቱን ሲያሳያት እሷ ሳታውቀው ቦርሳዋን ወደ ጎን አነሳችና ሰውነቷን ሙሉ በሙሉ ወደ እሷ ዞረች። ይህ የሰውነት ቋንቋ ለውጥ እውነተኛ ማንነቷን በግልጽ ያሳያል። በአንጻሩ ደግሞ ቦርሳዋን ደረቷ ላይ ካቀፈች፣ እጆቿን አጣጥፋ ከተቀመጠች ወይም እንደ ስልክ፣ የውሃ መጠጫና ቦርሳ ያሉ ዕቃዎችን በእናንተ መካከል ካስቀመጠች በስነ ልቦና በኩል የመከላከያ ግንብ መገንባቷንና ካንተ ራሷን እያራቀች መሆኑን ያሳያል። ለምሳሌ ናሆም የተባለን ወጣትን ውሰድ። ናሆም ከሚወዳት ሴት ጋር ቀጠሮ ይዞ ሳለ እሷ ቦርሳዋን በመካከላቸው አስቀምጣ ነበር።
መለወጧንና ለሱ ያለውን ጥልቅ ፍላጎት በግልጽ ያሳየበት አጋጣሚ ነበር። ሶስተኛውና ከፍተኛ ደረጃ ያለው የስነ ልቦና መመርመሪያ ስልት ደግሞ የአይን ብሌንና የፊት ጥቃቅን እንቅስቃሴዎችን ማስተዋል ነው። በሳይንስ እንደተረጋገጠው የሰው ልጅ አእምሮ እጅግ የሚወደውን ወይም የሚሳብበትን ነገር ሲመለከት የአይኑ ብሌን በከፍተኛ ሁኔታ ይሰፋል። ይህ አእምሮ የሚወደውን ነገር በደንብ አይቶ ለመደሰት የሚያደርገው አውቶማቲክ የስነ ልቦና ምላሽ ነው። አንዲት ሴት በአንተ ከተሳበችና አጠገቧ ስትሆን ትልቅ ደስታ ከተሰማት የአይኗ ብሌን ይሰፋል። እንዲሁም የአይን ሽፋሽፍቷን የመክደንና የመክፈት ፍጥነት ይጨምራል። ከዚህ በተጨማሪ ማይክሮ ኤክስፕሬሽንስ ወይም በጥቂት ሚሊ ሰከንዶች ውስጥ በፊቷ ላይ የሚታዩ ፈጣንና ድብቅ ስሜቶችን ማስተዋል ያስፈልጋል። ለምሳሌ ያህል አንተ የሆነ ነገር ስትናገር በፊቷ ላይ ለሰከንድ ያህል የሚታይ የንቀት ወይም የእውነተኛ ደስታ ስሜት አለ። በቃላቷ በጣም ደስ ይላል ብላ ብትናገር እንኳን በጥቂት ሰከንዶች ውስጥ በፊቷ ላይ የሚታየው ቅጽበታዊ ስሜት እውነተኛ ማንነቷን ይገልጻል። አንድ ወጣትን ብንመለከት ከሚወዳት ከአንዲት ሴት ጋር በሚያወራበት ጊዜ የአይኗን ብሌንና የፊቷን ፈገግታ በጥንቃቄ ይመለከት ነበር። እሷ የምታሳየው እውነተኛ ፈገግታ በአይኖቿ ዙሪያ የተሸበሸቡ መስመሮችን ይፈጥር ነበር። ይህ ደግሞ የውሸት ወይም የማህበራዊ ግዴታ ፈገግታ ሳይሆን ከውስጥ የመጣ እውነተኛ ደስታና መሳብ መሆኑን ያረጋገጠበት ስልት ነበር። ለማጠቃለል ያህል የሴት ልጅን እውነተኛ ማንነት፣ ፍላጎትና ድብቅ ስሜት ለመረዳት በቃላቷ ላይ ብቻ ከመደገፍ ይልቅ የኤፍቢአይ የባህሪ ተንታኞች የሚጠቀሙባቸውን እነዚህን የሰውነት ቋንቋዎች ማስተዋል አለብህ። የእግሮቿንና የጫማዋን አቅጣጫ፣ የሰውነቷን መከላከያና የጭንቀት ማስታገሻ እንቅስቃሴዎችን እንዲሁም ደግሞ የአይኗን ብሌንና የፊቷን ጥቃቅን ስሜቶች በጥንቃቄ በመመልከት እውነተኛ ማንነቷን በጥልቀት መረዳት ትችላለህ። ይህንን ጥበብ ስትጠቀም ዓላማ ሰዎችን መበዝበዝ ወይም ደግሞ ማታለል ሳይሆን በግንኙነታችሁ ውስጥ ያለውን እውነተኛ ስሜት ተረድተህ ትክክለኛ የበሰለና የወንድነት ክብር ያለው ውሳኔ ለመውሰድ ነው። አንተ የሰዎችን ድብቅ የሰውነት ቋንቋ ማንበብ ስትጀምር ማንም ሰው በቃላት ሊያታልል አይችልም። በግንኙነቶቹ ውስጥም ቢሆን ሙሉ የበላይነትና በራስ መተማመን ይኖርሃል። የዛሬው ልዩ የስነ ልቦና ቪዲዮአችን ይህን ይመስል ነበር። ቪዲዮ ጠቃሚ እውቀት ከሰጠህ አሁኑኑ ላይክ ማድረጉ እንዳትረሳ። አንተስ የሰዎችን እውነተኛ ስሜት በሰውነታቸው ቋንቋ የመረዳት ገጠመኝ አለህ? ሐሳብን ኮሜንት ላይ ጻፍልኝ። ለዚህ ቻናል አዲስ ከሆንክ ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁን። በሚቀጥለው ቪዲዮ በሌላ ጥልቅ የስነ ልቦና ርዕስ እስከምንገናኝ ድረስ ሰላም።